ጥሩ ምን ትታዘዘኛለህ መሰለክ በመጀመሪያ ደረጃ ክብር ካለክ ፊት ለፊትህን እያወራክ ማውራት እንችላለን። ክብር የለኝም እኔ። ስለዚህ እንደዚህ ማውራት እችላለሁ። አውሪ። በጣም ጥሩ። እሺ አይ ደስ ይላል። እውነት ለመናገር ጥሩ ነው። ኤኒዌይስ አሁን እኔ የፈለኩት እዚህ ወረቀት ላይ ፈርመ እኔ እናንተ ነገር እንዲያበቃ ፈልጋለሁ ፕሊዝ። እውነት አንተ አባትህንም እናትህንም የምትወድ ከሆነ እነሱንም አታንከራታቸው። እኔንም የሚያበቃ ነገር አለ። ለምን አትተወኝም? ምነው ደበረሽ እንዴ? ስታይ ስዝናና ደስተኛ ተሆን ምናምን ስታይ ደበረሽ? ሰው ይኸውልህ አየሽ እንዲህ ነው ሁሉ ነገር ይረሳል። ገባሽ? እኔ ቀድሜ ረሳውክ ላስታውስ ነገር መተው እኔ ተውኩ። አዳምጪኝ። እሺ ጊዜ ኮራውራማ እንዲ አዳምጪኝ። ጥልፍ ለምን አዳምጣለሁ? ይህንን ጉዳይ ለዚህ ጉዳይ ነው የፈለግኩ እኮ እኔ ከአንተ ጋር ማውራት እኮ አልፈልግም። እኔ ከአንተ ጋር ማውራት አልፈልግም። ፕሊዝ ይህንን ጉዳይ ደብሮሽ ምናምን ከሆነ በጣም ሶሪ፣ ግን ደግሞ አይተሻል ላይፍ እንደሚቀጥል ማመን አለብሽ። እኔ የሰው ልጅ በአንቺ ቦታ ባላይ ልክ የሚያፈቅር ልብ እንዳለኝ ሁሉ የሚጠላም ልብ እንዳለኝ ማወቅ አለብሽ። ተረፍቶም ላይፌን መኖር እንደምችል እያየሽው ብያስ እኔ አስቀድሜ ከተውኩክ ሰንበትበት ብያለሁ። ሌላ ነገር ይህንን እኮ ይሄ ነገር የጻፈው የላከው በህጋዊ መንገድ ነው የመጣው። እሺ እኔ አይደለሁም፣ ህግ ነው የሚያስገድድ። እኔ አይደለሁም እኮ በቃ የሚያስገድደኝ አካል እኮ ያስገድድ። በደንብ አድርጎ ነው በደንብ አድርጎ አስገድዶ ነው። እኔ አልደወልኩልህም። ስላልመጣ ነው የደወልኩልህ። ትላንትና ስላልመጣ ነው የደወልኩልህ። ግን ደግሞ ይኸውልህ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ እሷ ተገላግላ መቀመጥ አለባት። ማትፈልጋትም ከሆነ ፈርምላት፣ ምትፈልጋትም ከሆነ ያለህን ነገር አቁም። እኛ በቃ እሱንም ከሆነ ከዚህ በፊት እንድታቆም ነገረን ነበር፣ አላደረግከውም። ግን ደግሞ እሷ በየቀኑ የምትጎዳበት ምንም አይነት ምክንያት የለም። ገባህ አይደለ? አንተ ፏ እያልክ እየተዝናና እኔ አያገባኝም፣ ስለአንተ ላይ አያገባኝ ይችላል። ስለዚህ እኔ እና እሷን እንደው የምናወራው እኮ ስለአንተ አያገባኝም እኮ መሄድ ትችላለህ። ስለአንተ አያገባኝም፣ ስለሷ ግን በደንብ ያገባኛል። እሺ መሄድ ትችላለህ። አሁንም ከእኔ እና እሷን ማውራት የምንችለው ከዚህ በኋላ በማያገባት ነገር እስክትፈርም ድረስ አልሄድም። እዚሁ ነኝ። ምነው እስክንለያይ ቸኮልክ? ልታገባት ነው እንዴ? ምን ችግር አለ? አገባታለሁ። እሱን ነው ፈልገው እኮ አሁን ለቀኝና ማለት ነው። ስለሌላም ሰው መጨነቅ ጀመርክ። ስለሚያገባኝ ምናምን አይመለከተም እኮ እሱ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁ በሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ አብርሽና ሩታ ድጋሚ ተገኝተዋል። እንግዲህ ሩታዬ ያልጨረስነው ነገር አለ፣ ይህንን እንድፈርምልኝ ነው የጠራሁ በሚል መታለኝ ማለት ነው። እንግዲህ አብርሽ ደግሞ እንግዲህ ክብር የሌለኝም እኔ ትችሻለሁ ባይዘዊ ማለት ነው። እንኳን ነገርህን እንኳን ክብር ባይዘዊ ባነግረንም እናውቃለን ክብር እንደሌለ ለሴት ልጅም ለቤተሰብህም ለእናትህም ለወንድምህም ለአባትህም ክብር እንደሌለ አሁን ነው ግልጽ አድርገህ የነገርህ። እናመሰግናለን ባይዘዊ ማለት ነው። እኛ ካንተ ምንም ነገር አሁን ላይ አንጠብቅም፣ ግን ሩታዬ ተዋት ከማንም ሴት ጋር እየተንዘላዘልክ ባይዘው። ይሄ ቅናት አይደለም። ይሄ ሩታዬ አንቺ እኔ ስዝናና እኔ ፏስ እኔ ከሌላ ሴት ጋር ስሆን ደስተኛ ስሆን በጣም ተንጨረጨርሽ ወይ ምናምን ስትል ማለት ነው። አታፍርም? ይሄ እኮ ጀግንነት አይደለም። ይሄ ያረከው ነገር አሳፋሪ አንገደፊ ነው። ሩታ ልክ እንዳለችው ማለት ነው። እውነት ለመናገር በጣም ነው የምታሳፍረው። እና እኔ አንተ ጥሩ ነገር የሰራህ መስሎት ሆነ ተሳስተሃል። እሺ እውነቴን በጣም ትልቅዬ ጥፋት ነው ያጠፋኸው። እናትና አባትህን ነው ያሰደብከው። ቤተሰብ ምን አይነት ቤተሰብ ነው ያሰደገ? እንደዛ ነው ያስባልኸው። እና በጣም በአንተ ሰበብ እህትና እህት እየተባሉ እየተፋጁ እየተዘቃዘቁ ብዙ ነገሮች አንተ ጥሩ ነገር የሰራህ መስሎ ማለት ነው። ግን አንተ በጣም እየባለግህ በጣም ሰውን ውርድ እያረግህ ባይዘዊ ሩታ ብትለያይ ኖሮ ሩታ እንደዛ አንተን አትከተልም ወይ ደግሞ አንተን ፈርም እያለ 30 ጊዜ አባትህን አትዋሽም። አዎ አባትን አትዋሽም። ሩታ ምን አለች? እኔ ቤተሰብ ለማስደሰት እኔ ራሴን ሰላም ማጣት የለብኝም። አዎ ሀቅ ነው እንዴ። ሁሉ ጊዜ የቤተሰብ ደስታ ባይዘዊ ሁላችንም ቤተሰቦቻችን ሰላም ደስታ በቃ በትዳራቸው ደስተኛ ሰው ሲሆን ደስ ይላል። ግን ደግሞ ልጅቱ ገና አላደገም። ጋሽዬ ራሱ ተናግሯል። ገና ነው፣ ልጅ ነው፣ ገና ልጅነት አለው። ይሄ ልጅነት ሳይሆን እውነት ለመናገር ትናንትና ተናግሯል። አሁንም ደግሞ ልጅቱ ደግሞ
እንግዲህ ክብር የለኝም አለ። ስለዚህ ክብር የሌለበት ቦታ ሩታ ያልተከበረች ሚስቱ ያልተከበረች እንዴት ነው ሩታ አንድ ቤት የምትኖረው? እንዴት ነው አንድ ጋር እንደዚህ ያህል እንዴ? ስሜቷ እኮ ነው የሚቆረጠው። ያን ሁላ ተጨማልቆ እንደገና ደግመሽ ታረቂ ምናምን የምትሉ ሰዎች እራሱ አላችሁ ማለት ነው። አንድ ናቸው ድራማ ልትሉ ትችላላችሁ። ሳይ ድራማ የሚሆን አንድ የሚሆኑ ግን ደግሞ እኔ የታየኝን ነው። ለምን የሴት ልጅ ክብር የሚባል ነገር አለ። እስቲ ሩታ ከወንድ ጋር መታል አልመጣችም። እሱም ደግሞ ገና በቃ ይሆናል አይደለ? ፊርማ አልተፈረመም አለ አይደለ? ወረቀት አልፈረመም። ህጉ ገና ነው። ወልዳ መውለጇ ሰዓት ስለደረሰ አቆሞችው። ሁላችሁም ተረዷት እንጂ እውነቴን ነው። አንዳንድ ግን አላችሁ ወደ እሱ የምታደሉ እውነት እናንተም እኮ ዝሙት ሳፍ በቃ አንዳንድ ደግሞ ሙስሊም ናችሁ። አንዳንድ ሙስሊም አኡዙ ቢላሂ ሸይጣን ረጂም በጣም እኮ የምታስጠሉት። እውነቴን ነው። ለምን ዝሙት የምታስፈራሩ? እስቲ በሀዲስ ራሱ ዝሙት ሐራም አይደለም? አዳምጣችሁ ተሆነ ቁርአኑን ቀርታችሁ እንደሆነ ማለት ነው ሐራም ነው። በጣም ትልቅዬ ኃጢአት ነው መግባት ማለት ነው። እናንተም ደግሞ አንዳንድ አላችሁ እኔ ለሴት ልጅ ስትጎዳ ማየትም አልፈልግም፣ ወንድ ሲጎዳ ማየትም አልፈልግም። ግን እንደ አብርሽ ብጤ ከሆነ በጣም ትልቅ ጥፋት ነው የሚያጠፋው። አንደኛ ነገር ዛሬ ራሱ እንዴ ፈረንጁ ምነው እኔና እሷ እስከምንለያይ ልታገባት ነው ምናምን አላለም? አልተጣሉም እንዴ? አንተ ምንድን ነው የሚያንጨረጭርህ? አንተ አፈልጋት ሩታን በፈለጋን ኖሮ እንደዛ አትልም። ቢያገባትስ ምን አገባህ? አያገባህም እኮ ሩታ እኮ በቃ እንለያይ ይበቃናል። አንተ የራስህ ኑሮ እየኖርህ ነው፣ እኔም የራሴ ኑሮ ልኖር፣ በቃ እንፋታ አለች። ወረቀቱን ፈርምልኝ ነው ብቻ። አንተ ግን ቀናሽ ወይ ተንጨረጨርሽ ወይ ምናምን ያልኩ ነገር እኮ የለም። ባይዘወይ ይሄ ቅናት አይደለም። ይሄ ጥሩ ነገር አልሰራህም። ይሄ መጥፎ ነገር ነው። ይሄ ብልግና ነው። ማንም ሰው ማለት ነው ቢልህ ማለት ነው ጎበዝ አይልህም። ግን እንዳንተ ብጤዎች እንዳንተ ባለጌዎች ስዳደጎች ማለት ነው ጎበዝ ጀግና ሊሉህ ይችላሉ። እኔ ግን አልደግፍህም፣ ማንም አይደግፍህም እዚህ ስራ ላይ ማለት ነው። እና ፈረንጁ ደግሞ ወንድሟ ነው። እያወቀስ ስተት አትስራ፣ እሺ ስተት አትስራ። ልታገባት ነው ምን አለበት አንተ ጥሩ ነገር እንደው ካፍ ቢወጣ እንዴ መልካም ነገር ቢወጣ ይህን ምን አንጨረጨረ? ቢያገባትስ ምን አገባ? አያገባህም። ሌላው ወንድ ራሱ መቶ ቢያገባት ምን አሻ? አንተ እኮ የራስህን ነገር ይዘሃል አይደለ? የራስህ አይታይህም አይደለ? ሩታ የሰራችው ብቻ ነው የሚታያል። ምንም ነገር አልሰራችም። ጨዋ ስነ ስርዓት ያላት ክብር ያላት በእውነት ጨዋ ናት ሩታ። ስለዚህ በቃ እንለያካል። አንተ ራሱ እንለያካል፣ ተለያይ አላስ ቤተሰቦችን ክብር አላከበርክ፣ ሚስትን አላከበርክ፣ አንተ አልተከበርክ። እና ታዲያ ማን ለማክበር ነው አንተ የውጭውን ሰው በጣም ነው የምታሳፍሩት፣ እውነት ለመናገር ማለት ነው። አንዳንድ ደግሞ ጀግና በጣም ገገማ ናቸው። እሺ አይናውጣ ሁላ ሩታዬ ሄጅበት ማለት ነው።